እቀልዳለሁ እዚህ ታውቃለህ። ይቅርታ ምናምን ሲባልማ እየደወልኩ ይቅርታ ጠይቃት ነበር፣ ግን ነገ እንደማገኛ ስለማቅ ምንም አይመስለኝም ነበር። አሁን ግን እኔ እዚህ በስፖንሰር መጥቼ ማለት ሲጀመር በራሴ መምጣት አቅሙ አልነበረኝም። እናቴ ነበረች የምትልከኝ። በስፖንሰር መጥቼ ግን አሁን ይቅርታ ለመጠየቅ እንኳን የለችም እሷ። ማን ነው ስምህ? ያብስራ። ከየት ከተማ መጣ? ከጅማ። እሺ፣ ለምንድን ነው ወደፊት ለፊት የመጣው? ወደፊት ለፊት የመጣሁት ይቅርታ ለመጠየቅና አንተንም ይቅርታ ለመጠየቅ ማጭመር። ለምን? ያንተን እነግርሃለሁ። በመጀመሪያ እናቴን ነው ይቅርታ መጠየቅ የምፈልገው። እናቴን ይቅርታ መጠየቅ የምፈልግበት ምክንያት ደግሞ ከ2013 ጀምሮ ብያለሁ የመሻገር ውስራ ወደ ተለወጠ ህይወት እና ከቀኑ 6 ሰዓት መጥቻለሁ። እዚህ 3 ዓመት መጣህ? አዎ። ግን እንደውም ከቀኑ 6 ሰዓት ነው እዚህ ግቢ ውስጥ ያረከው እንደውም ትምህርቱ ማለት ነው። ከዛ በፊት ያለውን ትምህርት እንደውም ፒያሳ ነበር። አዎ። እና ማዘር ያኔ እሷ ናት የምትልከኝ። በዛ ሰዓት አልገባም ነበር ትምህርቱ ማለት ጭራሽ ፒያሳ ባለ ሰዓት ሀይቅ ዳር ምናምን እንደውም ያኔ ራሱ ትናገር ነበር። ሀይቅ ላይ ከዚህ የመጣችው ምናምን በምትል ሳማል ያኔ ማዘርን እያስጨነኩ ምናምን ብር እቀበላት ነበር፣ አስልካት ነበር ምናምን 3ቱንም አመት ማለት 3ቱን አመት አንተ ስታስተምር እኔ አይገባኝም ነበር። ስለ ስሜቷ አለ ውስጥ ግን አላ አሁን እናቴ በህይወት የለችም። ሁለቱን አሁን በስፖንሰር ነው የመጣሁት ራሱ ማለት የገባኝ አሁን በስፖንሰር መምጣቴን ሳቅ ነው ገባ። የሆነ እናቶቻችሁን ከ20 ዓመት በኋላ ምናምን ልታጣ ትችላላችሁ፣ ነገም ልታጣ ትችላላችሁ፣ አይታወቅም። እኔ 1000 ዓመት የምትኖር ስለሚመስለኝ ነበር። እቀልዳለሁ እዚህ ታውቃለህ። ይቅርታ ምናምን ሲባልማ እየደወልኩ ይቅርታ ጠይቃት ነበር፣ ግን ነገ እንደማገኛ ስለማቅ ምንም አይመስለኝም ነበር። አሁን ግን እኔ እዚህ በስፖንሰር መጥቼ ማለት ሲጀመር በራሴ መምጣት አቅሙ አልነበረኝም። እናቴ ነበረች የምትልከኝ። በስፖንሰር መጥቼ ግን አሁን ይቅርታ ለመጠየቅ እንኳን የለችም እሷ። እዚህ ያላችሁ ሰጣቶች አሁንም እኮ ይሄን ትምህርት ስትማሩ ምናምን ለእናንተ ኖርማል ነው። ስትሄዱ አሁንም ይቅርታ ብትጠይቅም ባትጠይቅም ለእናንተ ኖርማል ነው። ነገ አብራ ምትኖር ምናምን ሊመስል ይችላል። ግን ልክ ስታጣት ማለት የሊና ዕዳ ነው የሚሆንብህ። መቼም አትከፍለው ማለት መቼም አትከፍለውም። ከማን ጋር ነው የምትኖረው? እህት አለችኝ። 4 ወንድሞች አሉኝ። እነሱ የራሳቸውን ህይወት ነው የሚኖሩት። እኔም ማንም ቼክ የሚያደርገኝ የለም። እና ጭራሽ ደግሞ ማዘር ከሞተች በኋላ ደግሞ የባስ ሴጣን ሹክ ይላል አልከም አንተም እስክትሞት ድረስ አይፈታም እንዳልከው ማለት በቃ ጠጣ እንደው አንተ ምን ትጠቅማለህ ከዚህ በኋላ ደግሞ ልክ ማዘር ልትሞት 2 ወር ምናምን አካባቢ ሲቀራት ጥል ነበርን አናወራም። በቃ በእኔ ተስፋ ቆርጣለች እና እንደ 3 ቀን ነው ምናምን ሲቀራት ራሱ አካባቢ ስልክሽን ስጪ ምናምን ነገር አልኳት። አልሰጥም ምናምን በጉልበት ምናምን ልወስድባት ምናምን ስል በጥፊ መታችኝ። እንዴ በጥፊ ተመታኛለች ብዬ ስልኳን ሰበርኩ። ከዛ እሷ ግን ይቅርታ እንኳን ሳልላት ሳላወራት አይኗን ሳላይ በ3ኛ ቀን ሞተች። በዚህ አጋጣሚ እኔ እናቴን እኮ ወዳታለሁ። አንድ ቀን እንደምወዳት ነግሬ አላውቅም፣ ግን የምር ከልብ ወዳታለሁ። ግን ነገም አብራኝ የምትኖር ስለሚመስለኝ ነበር፣ ግን እንደዛ አይደለም። እናታችሁ ማለት ነገ ባጣትስ እንደሚለው አድርጋችሁ ዛሬ ላይ ማለት ወደ ዳት የለም
አይዞህ። ምንድን ነው የምትሰራው አሁን ላይ እንትን ኦቪን የሚባል ድርጅት አሁን ዴይሊ ሊቨር ምናምን የቀን ሰራተኛ ነው ምናምን አላ እሱን ገብቼ አሁን እየሰራው ነው። በቃ እሱን እየሰራው ነው ያለሁት አሁን 2 ወሬ ምናምን ነው እሱ ራሱ ከጀመሩ። ከዛ በፊት ግን በቃ የቤት ክራይ አለ ማለት የቤት ክራይ ብር ይደርሰኝ ነበር። እሱም ትንሽ ብር ነው። እኔ እህቴንም አስቤዛና አንድ ላይ ተቀላቅለን አንድ ላይ እንትን ነበር ምናምን ትለኛለች። አልፈልግም ከሷ ጋር ብሩን ወስጄ እጠጣበታለሁ። ቢያንስ ብሩ እኮ 4 ቀን ቢያጠጣኝ ነው 26 ቀኑን ምሳ ምናምን እኔ እንጃ። በራቢን ቁጥር ሁሉ እኔ እናቴ ትዝ ትለኛለች። እሷን ኖር ሁሉ የለም እል ነበር። ይሄ ግን የገባኝ ከሞተች በኋላ ነው። ሳትሞት በፊት ምንም እኚህ ነገሮች ጭራሽ አይታወቀኝም አይታየኝም ነበር። በዚህ አጋጣሚ ሊዲያ እህቴ ከአንቺ ጋር መሆን እጨቃጨቃለሁ አውቃለሁ፣ ግን አንቺን ወድሻለሁ። ለማዘርም ፍቅሬን ሳልገልጽላት እንዳጣት አንቺንም እንዳላጣሽ እወድሻለሁ። እኔ ጨካኝ ሆኜ አይደለም የምር፣ ግን እኔ ነገር እንዳልኳችሁ ነው። በቃ ከ20 ዓመት በኋላ ልታጣው ትችላላችሁ። ደሙሉበት እንዳለው ነገም ልታጣው ትችላላችሁ ስለማይታወቅ ማለት ብቻ እንደዛ በቃ እንዳታጣት አድርጋችሁ ዛሬ ሁሌም ቀን በቀን ፍቅር ስጧት እና ለእናታችሁ ፍቅር ከሰጣችሁ ሲጀመር ምንም የሚደርስባችሁ ነገር የለም። ህይወታችሁ ምንም በህይወታችሁ ላይ ምንም ያጋጥማችሁ የሚደርስባችሁ እንትን የለም። ማንም ያጣው ነገር የለም። ቀን በቀን ለእናታችሁ ፍቅር ብትሰጡ ማለት። የትኛውን ትምህርት ወደድክ በዚህ ዓመት ስንማር? በዚህ ዓመት ስንማር የወደድኩት ንስሐና ነፃ መውጣት። ከንስሐ ደስ ያለኝ ያለፈውን እንትን ስህተት እንትን ማለት ሳይሆን አሁን ወደፊት ያለውን ትክክል መኖር መጀመር ማለት። እኔ ከዚህ በኋላ በንስሐ በኩል አሁን በቃ በፈጣሪ በኩልም ፈጣሪም ይቅር ይለኛል አምናለሁ። በፈጣሪ በኩልም ስለ እናቴ ከዚህ በኋላ ያለውን የኋላ እንትን ትቼ ወደፊት ያለውን እኔ ስኖር ነፍሷ ይደሰታል የሚለው ማለት። እሺ እኔ ለምን ይቅርታ የምጠይቀው? አንተን ይቅርታ የምጠይቀው ደግሞ 3 ዓመት ሙሉ ማዘር በጣም ተወደህ ነበር። አንተን 3 ዓመት ሙሉ ስመላለስ ገና ይለወጣል ስትል አሁንም ያው ሰው ስመለስ ዮናታን ራሱ ዝም ብሎ ነው አለችኝ። በቃ በጣም ተወደህ ነበረ። እሱ ራሱ ዝም ብሎ የውሸት ነው። በቃ አንተ ሁሌ ከዓመት እየሄድክ ስትመጣ እንትን ምንም ማትለወጥ ከሆነ ምንም ጥቅም ዮናታን ራሱ ጥቅም የለውም። በዛ አጋጣሚ ዮኒ ይቅርታ የምትወደው እናቴን ራሱ በእኔ ምክንያት እንድጠላ አድርጋለሁ። ይቅርታ ወዳለው ስለመጣ ደስ ብሎኛል። ጅማ የመጣው ጊዜ መጣ ነበር ቸርች አልመጣም። እድሉ እንደዚሁ ነው የደረሰ ማለት ነው። እሺ አሁን ከመሄድ በፊት አገኛለሁ። እሺ ወዳለው ይሄ ሁሉ ታቶ ምንድነው ይሄ? እዚህ ላይ አጽም ነው ያሳልከው? እጅግ ላይ ዝም ብሎ አይቼ ነው ከዘፋኞች አይቼ ነው አይተ ነው። እሺ ወዳለው ጸጉርን ትስተካከላለህ። እሺ ልብስን ትቀይራለህ። ህይወት ይቀጥላል። ጎበዝ መሆን አለብህ። በዚህኛው ማመጣ አንተ ከተባ እኔ በሚቀጥለው ከመጣ አስተምራለሁ፣ በዛም ከመጣ አስተምራለሁ። ምንም ችግር የለብኝም። ማገልገል አቅም እስከሰጠኝ ድረስ ዝም ብዬ እቀጥላለሁ ነኝ እና አንተ ደግሞ ጎበዝ ትሆናለህ። የሚቀጥለው አመት ግን 100% አምናለሁ። የሚቀጥለው አመት ስትመጣ ጎበዝ ሆናለህ።